بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه وسلم. اللهم انفعنا بما علمتنا وعلمنا ما ينفعنا وزدنا علما. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. وبعد، السلام عليكم ورحمة الله وبركاته. بإذن الله رأس لاي نتستوقع كسميت كشهوة ለመጠበቅ ወይም ደግሞ እንዴት ነው መጠበቅ የምንችለው? እያንዳንዳችን ሰው እንደመሆናችን መጠን ወንጀል ላይ እንወድቃለን። ሁላችንም ያሳስበናል። በወንጀል ላይ መቀጠል አንፈልግም እና ከወንጀል መላቀቅ እንፈልጋለን። ይሁንና የሆነ ጊዜ ተውበት አድርገን መልሰን ትተነው ወደ ነበረው ወንጀል እንመለሳለን ማለት ነው። ይሄ ሁላችንም ጋር ያለ ችግር ነው። ስለዚህ መፍትሄው ምንድን ነው? ما هي البواعث التي تعين العبد على خلاص من الذنوب؟ አንድ ሰው ከወንጀል ለመላቀቅ በአላህ እገዛ የሚያግዙ ነገሮች ደዋፊዕ ወይም በዋዒቶች ምንድናቸው የሚለውን በአላህ ፍቃድ ሰዓቱ እስከሚበቃን ድረስ ለማየት እንሞክራለን። እንግዲህ ይህንን የምንመለከተው ከታላቁ ኢማም ኢብን አልቀይም ዓለይህ ረሕመቱላህ ኪታብ ይሆናል። ኢብን አልቀይም ዓለይህ ረሕመቱላህ ኪታቦቻቸው ሙሰነፋቶቻቸው እንደሚታወቀው በጣም ጠንከር ያለ ዒልም አዘል ቁም ነገር ያለበት ኪታብ፣ ጽሑፍን እንደሚጽፉ ብዕሮቻቸው እንዳለ ወርቃማ ብዕሩ እንደሆነ ያነበበ ሰው የሚመሰክረው ነው ማለት ነው። ከዚሁ ጋር ተያያዥ ሌላ አንድ የጻፉት ኪታብ አለ። በተለይ ሰውየው ወንጀል በመስራቱ ምን አይነት ቅጣት እንደሚያገኝ አዳ ወደዋ የሚባል ኪታብ አለ። እሱንም ኢንሻአላህ ብናነባው በጣም ተጠቃሚ እንሆናለን። ይህንን የዛሬውን ፕሮግራማችን ወይም ርዕሳችንን ግን የምንመለከተው ከአንድ ኪታባቸው አንድን ፈስልን ነው፣ አንድን ምዕራፍ ነው። ይህ ኪታብ ዒደቱ አሳቢሪን ወዘኪረቱ አሻኪሪን ብለው የሰየሙት ኪታብ ነው እና እዚህ ኪታብ ላይ አንድ ሰው ከወንጀል ሊያላቅቁ የሚችሉ 20 አስባቦችን ይጠቅሳሉ። 20 አስባቦች። እነዚህን በደንብ አስተውለን ማድመጥና ኢንሻአላህ ወደ ተግባር መለወጥ ይኖርብናል። እንደሚታወቀው አንድ ሰው ስላወቀ ብቻ ወይም ይህንን ነገር ስለሰማ ብቻ ወንጀልን ይተዋል ማለት አይደለም። ነገር ግን ወንጀል ለመተው የመጀመሪያው ወሲላ መዳረሻ ማወቅ ማለት ነው። ቃለ ኢማም ኢብን አልቀይም በዚህ ኪታባቸው ላይ በጣም ድንቅ በሆኑ ኪታባቸው ላይ ሁሉም ኪታቦቻቸው ድንቅ ናቸው። ፈስሉን ይላሉ። ወአማ ተቅዊየቱ ባዒቱ ዲን ፈኢነሁ የኩኑ ቢኡሙር ይላል። ልባችን ውስጥ ዲንን ማጎልበት የሚቻለው እንዲሁም ደግሞ ራሳችንን ከወንጀል ማላቀቅ የሚቻለው በብዙ መንገድ ነው። ከዛ ውስጥ አንደኛው ኢጅላሉላህ ተባረከ ወተዓላ፣ ልባችን ውስጥ አላህ ስብሓነሁ ወተዓላ ማላቅ፣ የአላህ ስብሓነሁ ወተዓላ ሀያልነት ትልቅነትን ልባችን ላይ መትከልና ማስተዋል። አላህ ስብሓነሁ ወተዓላ ስንወነጅል እንደሚመለከተን አለም ያዕለም ቢአነ አላህ የራ፣ አንድን ነገር ስንሰራ አላህ እንደሚመለከተን እንደሚቆጣጠረን ልናውቀው ይገባል። ስለዚህ አንድ ሕፃን ልጅ 3 ዓመት የሞላ ወንጀል
አጠገቡ መስራት የምናፍረውን ነገር አላህ Subhanahu Wa Ta'ala እያየን መስራት ይሄ በጣም ከባድ የሆነ ነገር ነው ማለት ልባችን ውስጥ የአላህ ኢጅላል አላህን ማላቅ የሚባለው ነገር በጣም ተመናምኗል ማለት ነው ምን ይላሉ ቢላል ኢብኑ ሰዕድ የሚባሉት ቢላል ኢብኑ ሰዕድ لا تنظر إلى صغر الخطيئة የወንጀልን ማነስን አትመልከት ይላሉ ولكن انظر عظمة من تعصيه የምታምፀውን አምላክ ታላቅነት ኃያልነትን ይላሉ ومن قاب بقلبه مشهد إجلال الله لم يطاوعه قلبه لذلك البتة በትክክል የአላህ Subhanahu Wa Ta'ala ኃያልነትን ልቡ ላይ የጣደና ያስተዋለ ወንጀልን አይዳፈርም ብዙ ጊዜ ሰዎች ወንጀልን የሚዳፈሩት የአላህን እይታ ከቁብ ካለ መቁጠራቸው ለአላህ ተገቢውን ክብር ካለ መስጠታቸው የተነሳ ነው አላህ ምን ይላል ما لكم لا ترجون لله وقارا من ሆናችሁ ነው ለአላህ ተገቢውን ክብር የማትሰጡት ይላል وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون አላህን የሚገባውን ክብር አልሰጡትም ይላል አላህ ማለት ሰማያትን ምድርን ጠቅልሎ መዳፍ ውስጥ የሚያስገባ የሆነ አምላክ ነው የውም القيامة በሚሆንበት ጊዜ ምድርን መዳፍ ውስጥ ሰማያትን እንደ ጋዜጣ ጠቅልሎ በቀኝ እጁ ያስገባል ይህ ጌታ ነው እንግዲህ ኃያልና ታላቅ የሆነን አምላክ ተገቢውን የሆነ ክብር አልሰጡም ሰዎች በትክክል የአላህ ጀላል ታላቅነት ኃያልነት ልባቸው ውስጥ ሲገባ ወንጀልን ያቆማሉ ይታቀባሉ ማለት ነው ይሄንን ሲያስልክ ወንጀሉን ሲያስቡት የአላህን ዐዘማ ልባቸው ላይ ሲጠዱት የዛኔ ያበልጦ ከተገኘ ወንጀልን ይተዋል ብዙ ጊዜ አንድ ሰው የዛኑ ያህል ለአላህ እይታ ክብር ሳይሰጥ ወንጀልን የሚዳፈር ከሆነ ወንጀሉ ምንም ያህል አነስተኛ ቢሆን አላህ ዘንድ ግን ከባድን ቅጣት ያስከትልበታል ከባድ ቅጣትን ያስከትልበታል ማለት ነው በአንድ ሐዲስ ላይ ተጠቅሶ እንደመጣው ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ ለአዕለመነ ሚን ኡመቲ አቅዋመን ከህዝቦቼ ከኡመቶቼ ከሙስሊሙ ማህበረሰብ ሰዎችን አውቃለሁ የእቱና የውም القيامة بحسنات أمثال جبال التهامة ቲሃማ የሚባል ተራራ የሱን የሚያክል መልካም ስራን ይዘው የሰላት ጾም አምር ቢልማዕሩፍ በመልካም ማዘዝ ከመጥፎ መከልከል የተለያዩ መልካም ስራን ይዘው ነገ አላህ ፊት ይቀርባሉ فيجعلها هباء منثورا ይህንን ተራራ የሚያክል መልካም ስራ ይዘው መጥቶ አላህ Subhanahu Wa Ta'ala የተበተነ ትቢያ ያደርግባቸዋል በዚህን ጊዜ ራዊው ምን ይላል ያ ረሱላላህ እንት የአላህ መልእክተኛ ሆይ صفهم لنا جليهم لنا حتى لا نكون منهم እንት የአላህ መልእክተኛ እነዚህ ሰዎች ማን እንደሆኑ ማንነታቸውን በደንብ ምልክት ነግረው ይግለጹልን ያብራሩልን ከነሱ እንዳንሆን ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም اما انهم من بني جلدتكم እነሱ ማለት እንደናንተው ቆዳ ያላቸው ቆዳቸው እናንተ ከለር ጋር ተመሳሳይ የሆኑ ሙስሊሞች ናቸው ويأخذون من الليل كما تأخذون እንዲያውም አልፎ ተርፎ ሌሊት እናንተ ቆማችሁ እንደምትሰግዱ እነሱም ሌሊት ቆመው ይሰግዳሉ ولكن ነገር ግን እነዚህ ሰዎች ምን አይነት ሰዎች ነው أقوام إذا خلوا بمحارم الله انتهكوها ከሰዎች አይን በሚገለሉበት ጊዜ ወንጀልን ይደፍራሉ የአላህን እይታ ከቁብ አይቆጥሩም ማለት ነው ولا تجعل الله أهون الناظرين إليك ይላሉ
የአላህ ስብሓነሁ ወተዓላ እይታ ከእይታዎች ሁሉ ቀለል አታድርገው። ስለዚህ ይህ ሰውየው በድብቅ የሚሰራ ወንጀል ሳይሆን በድብቅ በሚሆንበት ጊዜ ሌሎችን የሰዎችን እይታ ከግምት ሰጥተው የአላህን እይታ ከግምት አለመስጠቱ ነው ይህን ያህል ከባድን ቅጣትን ያስከተለበት ማለት ነው። ጠይብ ስለዚህ መጀመሪያ የአላህን ሀያልነትን ማስተዋል ወንጀልን ለማቆም ከስሜት ለመጠበቅ ከሚረዱ የመጀመሪያው ነው ማለት ነው። ሁለተኛው ምን ይላሉ ኢማም ኢብን አልቀይም الثاني مشهد محبته سبحانه يا الله سبحانه وتعالى وديتان ماستوال فيترك معصيته محبة له وانجل لا الله وديتا سير الله سلم يود ارقف ادرغو متوالبت مكنياتو من تبلال ان المحب لمن يحب مطيع وداج لوداجو سيل عند النجر يتوال ወዳጁን ላለማስከፋት የሚወደውን ሰው ላለማስከፋት ሲል ይተዋል። ወአፍضل الترك ترك المحبين እንግዲህ ከሚተው ነገሮች ሷሊሖች የሚተውት የሆነ ነገር በላጭ ነው ማለት ነው ሙሂቦች ከውዴታ የተነሳ። ስለዚህ መሐባ የሚባለው ትልቅ ሞተር ነው ወንጀልን ለመተው የአላህን መሐባ እና ያንን ወንጀል መሐባ ማነጻጸር ነው። ያኛው ከበለጠብን ያ ማዕሲያው ወንጀሉ ከበለጠብን ከአላህ ምንን አስበልጠናል? ያንን ወንጀል አስበልጠናል ማለት ነው። ከባድ ነው። አላህ ስብሓነሁ ወተዓላ ምን ይላል? ወሚን ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ ከሰዎች መካከል አሉ ከአላህ ውጭ የተለያዩ አማልክቶችን ወዳጅ አድርገው የሚይዙ ዩሒቡነሁም ከሑቢላህ አላህን ይወዳሉ። ልብ በሉ አላህን እንደሚወደደው እነዛን አማልክቶቻቸውን ስሜቶቻቸውን ይወዳሉ አለ። ይሄ ሽርኩ ፊል መሐባ ተብሎ ይታወቃል። ብዙ ከሆኑ ከተንሰራፉ ከባባድ ከሆኑ የሽርክ አይነቶች ሽርኩል መሐባ ነው። ከእስልምና ሀታ ያወጣል። አላህ በመቀጠል ምን አለ? ወለዚነ አመኑ አሸዱ ሑበን ሊላህ እነዚያ ያመኑ ሰዎች ለአላህ ያላቸው መሐባ ሙሽሪኮች ካላቸው ለአላህ ካላቸው ውዴታ የበለጠ ነው። ለምን? ኻሊስ ነው፣ ምንም ያልተቀላቀለበት መሐባ ነው። فإذا أشغل العبد قلبه بحب الله አንድ ሰው ልቡን በአላህ መሐባ ቢዚ ካደረገ በአጠቃላይ አላህ ከሚወደው ነገር ምን ያደርገዋል? እንዲላቀቅ ያደርገዋል። لأن المعاصي والذنوب تفوت العبد حظه ونصيبه من محبة الله ምክንያቱም አንድ ሰው ወንጀልን ሲሰራ ወንጀልን ሲዳፈር የአላህን መሐባ ያሳጠዋል። አላህ አይወደውም ያንን ሰው ማለት አላህ ስለማይወደው ከወንጀል እንዲታቀብ አላደረገውም። አላህ ቢወደው ኖሮ ወንጀሉን እንዲሰራ ነገርን አያመቻችለትም ነበር ማለት ነው። ቁል ኢን ኩንቱም تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم كإمام الشافعي يتقني قطم على تعصي الإله وأنت تظهر حبه هذا محال في القياس بديع لو كان حبك صادقا لأطعته إن المحب لمن يحب مطيع أنت وانجل تسرى له አምላክህን ትወነጅላለህ እወደዋለሁ እያልክ እየሞገድክ ማለት ነው። ይህ ደግሞ ከንጽጽር አንጻር የሚያስኬድ አይደለም በፍጹም። ውዴታና ጌታህን እየወደድክ ወንጀልን መስራት ማለት ነው። ለው ካነ ሑቡከ ሳዲቀን ለጌታህ ያለ ውዴታ እውነተኛ ቢሆን ኖሮ ለአጣዕተሁ ትታዘዘው ነበር እንጂ አታምፀውም ነበር። ኢነል ሙሒበ ሊመን ዩሒቡ ሙጢዑ ምክንያቱም ወዳጅ ወዳጁን አያምጽምና። ሶስተኛው ኢብን አልቀይም ዓለይሂ ረሕመቱላህ እዚህ ኪታባቸው ድንቅ በሆነው ኪታባቸው ዑደቱ ሳቢሪን በሚባለው ኪታባቸው ላይ አንድ ሰው ከወንጀል ለመላቀቅ ከሚያገዙ ነገሮች በአላህ ፍቃድ መሽሀዱ ኒዕማ ወልኢሕሳን
አላህ ለኛ የሚውልልን መልካም ነገሮችን ጸጋዎችን ኒዕማዎችን ማስተዋልና ማስተንተን እንግዲህ አንድ ሰው የአላህ Subhanahu Wa Ta'ala መልካም ውሎለት ሲያበቃ እንደው ሹክሩን ማድረስ እንኳን ቢያቅተው እርሱ በዋለለት ውለታ ታግዞ እርሱን መወንጀል ይሄ በጣም ከባድ የሆነ ግፍ ነው وإنما يفعل هذا لئام من الناس ይሄ አይነትን ነገር የሚሰሩት ብዙ ጊዜ ከሰዎች ውለታ ቢስ የሆኑ ሰዎች ናቸው አንዳንድ ሰዎች አሉ ውለታ እየተዋለላቸው ውለታን መክፈል ትተው ጭራሽ ያ ውለታ የዋለላቸውን ሰው በወንጀል ያንን ሰው በማስከፋት እርምጃም ይወስዳሉ ማለት ስለዚህ የአላህ Subhanahu Wa Ta'ala ኒዕማን ማስታወስ አላህ Subhanahu Wa Ta'ala በእኛ ላይ የዋለው ውለታ እሱ እንድናምፀው አድርገን وإن تعدوا نعمة الله لا تحصوها ስንትና ስንት ኒዕማ ነው አላህ ይሰጠን በዚች ሰዓት እንኳን ቁጭ ብለን ብዙ ኒዕማዎችን አንደኛ ኒዕመት الإسلام ትልቁ ኒዕማ ኒዕመት الهداية نعمة السنة نعمة التوحيد نعمة الصحة نعمة القوة قوة البدن እነዚህ ሁሉ ኒዕማዎች تستوجب الشكر الله عندنا مسجنው የሚያስገድደን እንጂ ይህንን ኒዕማ ተጠቅመን እሱን ልናምጽ አይገባም فيحذر أن يقابل هذا الإحسان بالإساءة وقد ذكر إمام عبد الغني المقدسي رحمة الله عليه في كتابه التوابين بمبالو كتاب لاي عبد الغني المقدسي عندن كستت زقبوال السم ምንድነው አንድ ሰው ወደ ታላቁ ኢማም ኢብራሂም ኢብኑ አድሃም ይመጣና ምን አላቸው ያ አባ ኢስሐቅ አንቱ አቡ ኢስሐቅ ወይ ኢኒ ሙስሊፉን على نفسي እኔ ሲበዛ ወንጀልን የምሰራ የምፈጽም ሰው ነኝ ነፍሴን በወንጀል እበድላለሁ فعرض علي ما يكون لها زاجرا ومستنقذا لقلبي እስኪ ልቤን ከዚህ ከቆሻሻ ተግባር የሚያድነኝ እንዲሁም ደግሞ ከወንጀል የሚከለክለኝን ነገር ይንገሩኝ አለ ምናልባት ይሄ ምክሮት ወንጀልን እንድጠየፍ የሚያደርገኝ ሊሆን ስለሚችል ይምከሩኝ አላቸው እሳቸው ኢብራሂም ኢብኑ አድሃም ምን አሉ إن قبلت 5 خصال وقدرت عليها لم تضرك معصية አምስት ምክርን ብቻ ስማኛል ይሄንን አምስት ምክሮችን ከተቀበልክ ወንጀልን ስራ ችግር የለው አይጎዳህም ማለት ولم تبقي توبقك لذة قال هات يا أبا إسحاق እሺ ዝግጁ ነኝ ለመስማት አሉ ማለት እነዚህን አምስት ምክሮችን እሺ አምጡ ልስማ አለ فقال له من قالت يمجمرው أما الأولى فإذا أردت أن تعصي الله عز وجل فلا تأكل رزقه الله ማመጽ ስትፈልግ ሪዝቁን እንዳትበላ አላህ Subhanahu Wa Ta'ala የሰጠህን ሲሳይ እሱን እየበላህ ወንጀል እንዳትሰራ በዚህ ጊዜ ጠያቂው ምን አለ فمن أين آكل وكل ما في الأرض من رزقه ታዳ ካልበላሁማ የሱን ሪዝቅ ካልበላው ምን ልብላ እንዳለ ምድር ላይ ያለው በሙሉ የሱ ሪዝቅ ሆኖ ሳላል قال በዚህ ጊዜ ምን አሉት يا هذا أنت سوي فيحسن أن تأكل رزقه የሱን ሪዝቅ እየበላህ በሱ ሪዝቅ ታግዘህ እሱን ልታመጸው ይገባል قال لا አይገባም አለ حتى الثانية ሁለተኛውን እስኪ አምጡታል ሁለተኛው ምክር ወዲህ በሉ قال إبراهيم وإذا أردت أن تعصيه السو مامس تفلك فلا تسكن شيئا من بلاده السو مريت لا اندات نور بس جزات لا هنا اندات تامسه قال الرجل هذه أعظم من الأولى هما كما جمروا يباسنا إذا كان المشرق والمغرب مسرقنا مئرابو باتك علي أردت مقطاجا يسو هونو ساله يتوطچي نو تادا السو مامسه فقال إبراهيم ابن أدهم من قالوا يا هذا أفيحسن أن تأكل رزقه يسون رزق يبلى بس مريت لا ينورك السن مامز هي تجبينه قال لا تجبي አይደለም هات الثالثة ሶስተኛውን እስኪ ወዲ በሉ ምከሩኛል
قال إبراهيم إذا أردت أن تعصيه وأنت تحت رزقه وفي بلاده فانظر موضعا لا يراك فيه مبارزا له فعصيه فيه بس يسون رزق يبله بس مريت لا ينورك كذا እሱ አላህ ማያይ ቦታ ላይ ሆነ ከአላህ እይታ ተሰውረ እሱም አመፀው قال በዚህ ጊዜ ምን አለ ሰውየው كيف هذا وهو مطلع على ما في السر ما في السرائر الله سبحانه وتعالى ከሱ ድብቅ የሆኑ ነገሮች አይሰወሩበትም ከሱ እንዴት መሰወር ይቻላል يا هذا أنت سويا أفيحصل أن تأكل رزقه يسون رزق يبلى أن تأكل رزقه وتسكن بلاده يسون أجر ينورك وتعصيه السن تعمز الله وهو يراك السياية ويرى ما تجهر به مسراو النجر يايه عندي تعمز الله قال هات الرابعة أردت يونسكي مكرونيال قال إبراهيم إذا جاءك ملك الموت ليقبض روحك فقل له أخرني حتى أتوب توبة نصوحا ملك الموت متو لك روح اللي يستسيل أي توبة سكادرك جيزي ستين بلو تشلال وعمل لله عملا صالحا توبة هادرقي ملكا من سراسرا لو بيه بله مالتنا ملك الموت انديا زقيه هادرك قال لا يقبل مني ملك الموت اندزيانت قلداكم الشايلنيم قال يا هذا فأنت إذا لم تقدر أن تدفع عنك الموت لتتوب እንግዲህ ሞት የሚባለውን ነገር ከራስ መገፍተር ማችል ገፍተር አድርገህ ከዛ ተውበት አድርገህ ወደ አላህ መመለስና መሞት እማትችል ከሆነ وتعلم أنه إذا جاءك لم يكن لك تأخير እሱ መለከል ሞት በመጣ ጊዜ መዘግየት የማትችል መሆኑን ካወቅ ዘንድ فكيف ترجو وجه الخلاص ታዲያ እንዴት አመልጣለሁ ትላለህ ሞት እንደ ድንገት ከተፍ ብሎ ሊወስድ ይችላል قال هات الخامسة أمستنياون الشي مكرونيال قال إبراهيم إذا جاءتك الزبانية يوم القيامة ليأخذوك إلى النار فلا تذهب معهم نجي يوم القيامة يجهنم زبنيوش متوا مالتنا وده جهنم لقفت رسيل وده الزاهدولين الهيدن بلاچو تشلالار الچلم قال لا يدعونني بلاچوم الناس አይተውኝም ولا يقبلونني مني كاني ይህንን عذر አይቀበሉም فكيف ترجو النجاة إذن ታዲያ እንዴት ነው ይሄን ሁሉ ያወቅ ነፃ ወጣለው የምትለው قال له إبراهيم قال يا إبراهيم حسبي حسبي ያለቀሰ ይበቃኛል أنا أستغفر الله وأتوب إليه ወደ አላህ Subhanahu Wa Ta'ala استغفار አደርጋለሁ ወደሱ መለሳለሁ አለ ማለት ነው አራተኛው አንድ ሰው ወንጀልን እንዲታቀብ ከሚረዱ ነገሮች በአላህ ፍቃድ مشهد الغضب والانتقام ይሉታል አላህ Subhanahu Wa Ta'ala እሱን የሚዳፈር ወንጀልን የሚሰራ ለሱ እይታ ቆብ የማይቆጥረን ሰው ይቆጣበታል አላህ Subhanahu Wa Ta'ala ከተቆጣ ደግሞ ይበቀላል ለሱ ክብር ይበቀላል غضب الله وانتقام الله سبحانه وتعالى وانجل سيسرى يقطع فالله عز وجل يسخط ويغضب ممن عصاه كما قال تعالى فلما آسفونا انتقمنا منهم إنيام باسقطن ጊዜ ተበቀልናቸው ይላል አላህ ወንጀል አላህን የሚያስቆጣ ነገር ነው አላህ ከተቆጣ ደግሞ ይበቀላል فإذا حدثت النفس صاحبها بالمعصية عند سو نفسياو شيطان لو انجل ሲጎተጉተው ይሄንን ያስታውስ ይሄ በመሰራው ወንጀል የተነሳ አላህ ሊቆጣብኝ ይችላል ምናልባት ተቆጥቶ በዛ ሰዓት ጅማቴን ሊበጥስ ሩሂን ሊያወጣ የተለያየ ሙሲባ የዱንያም የአኺራ ሙሲባን በዛች ወንጀል የተነሳ ሊያደርስብኝ ይችላል ብሎ አንድ ሰው ማስተዋል አለበት ምክንያቱም አደም አለይሂ ሰላም ከጀነት የተባረረው አንድን ወንጀል ሰርቶ ነው አንድን ወንጀል ማለት ከዚህ ዛፍ አትብላ ተባለ በሸይጣንና ነፍስያ ወስውሰውት ከዛ ከተከለከለው ነገር ተመገበ ከዛ ምንድነው ጀነትን የመሰለ ሀገር አሳጣው ማለት ነው
ومن يحلل عليه غضبي فقد هوى يعني ቁጣ በሱ ላይ የሚያርፍበት ይህ ሰው በቃ ለጥፋት ተዳረገ መዳኛ የለውም አላህ የተቆጣበት ሰው ማንም አያድነው فليحذر العبد من فعل موجبات حلول غضب الله عليه الله ቁጣውን ሊያስመጣ ወይም ቅጣቱን ሊያስከትል ከሚችሉ ነገሮች እያንዳንዱ ሰው ሊጠነቀቅ ይገባል አምስተኛው መሽሃዱል ፈዋት ይላሉ ኢብኑ አልቀይም ምን ማለት ነው አንድ ሰው ወንጀልን በሚሰራበት ጊዜ የዱንያም ሆነ የአኺራ መልካም ነገሮችን ያስመልጡታል ማለት ከመልካም ስያሜ ወደ ተወገዘ ስያሜ እንዲተላለፍ ያደርጉታል ለምሳሌ ሙእሚን ነበረ ካሚሉል ኢማን ወደ ምን ይሸጋገራል ፋሲቁን العاصي ወንጀለኛ ፋሲቅ ወደሚባሉት በሸሪዓ የተጠሉ ወደሆኑ ስያሜዎች ያሸጋግሩታል ማለት አንድ ሰው ኢማንን በሚጎናጸፍበት ጊዜ በዱንያም በአኺራ የሚያገኛቸው እጅግ በጣም የተነባበሩ መልካም ነገሮችና ደስታዎች አሉ ማለት ነው ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም لا يزني الزاني حين يزني وهو مؤمن አንድ ሰው ሙእሚን ሆኖ ዝሙትን አያደርግም ልክ ዝሙትን ሲሰራ ሙሉ ኢማን ከሱ ይነሳበታል فيصبح በዚህ በዝሙት የተነሳ ምን ይሆናል ማለት ነው ሙእሚን የሚለው ስያሜ ይነሳበትና ፋሲቅ የሚባለውን ስም ይከናነባል ማለት ከአቡ ሁረይራ እንደመጣው ينزع منه الإيمان ልክ ዝሙትን ሲሰራ ከልቡ ኢማን ይነጠቅና حتى يبقى على رأسه مثل ظلة عند ጥላ ሆኖ ራሱ ላይ ይጠብቀዋል فإن تاب توبت ካደረገ ያ ኢማን የሚባለው ስም ይመለስለታል ማለት وقال بعض التابعين ينزع عنه الإيمان كما ينزع عنه القميص فإن تاب لبسه لك عند ሰው ልብሱን እንደሚያወልቀው ይህም ሰው ዝሙት ወንጀልን ሲሰራ ኢማን ከሱ ይመነጨቃል ማለት ነው ከዛም ተውበት በሚያደርግበት ጊዜ ያን ያወለቀውን ልብስ ዳግም አካሉን ነውሩን እንደሸፈነለት ይቆጠራል ማለት ነው نعم من إلى قتادة رحمة الله عليه من استطاع منكم أن لا يبطل عملا صالحا عمله بعمل سيء فليفعل አንድ ሰው መልካምን ሰርቶ መልካም ስራውን ማቆየት የቻለ እንዳይበላሽ ማድረግ የቻለ ያድርገው ይላል እንግዲህ አንድ ሰው ወንጀል በመስራቱ የሰራውን ስራ ሁሉ ሊያበላሽበት ይችላል فإن الخير ينسخ الشر መልካምን ስራ መስራት ሸርን ይሰርዛል ሸርን መስራት ደግሞ ኸይርን ይሽራል ሸር ስራ ኸይርን ይሽራል ይሄንን ማስታወስ ነው ስድስተኛው ምን ይላሉ መሽሀዱ القهر والظفر فإن قهر الشهوة والظفر بالشيطان له حلاوة شيطان نفسيا ما شنف تاغلو ما شنف ደስታ አለ የሚያመጣው የሚያስከትለው ደስታ አለ ያንን ማሰብ ምናልባት መጀመሪያ አካባቢ ህመም አለው ስቃይ አለው ከሸይጣን ጋር ግብግብ መፍጠር ከነፍስያ ጋር ያንን ወንጀል ላለመስራት መታገል ህመም አለው ግን ሸይጣንን ስታሸንፍ ነፍስያን ስታሸንፍ የምታገኘው እርካታ አለ ይህ እርካታ በቃላት መግለጽ ማይቻል ማለት وأحلى موقعا وأتم فرحة يتمالى هنا دستال وما عاقبته فأحمد عاقبته وهو كعاقبة شرب الدواء النافي الذي أزال داء الجسد وعاده إلى صحة واعتداله حديث لا يتتكسون دمتا إن المؤمن ليمضي شيطانه كما يمضي أحدكم بعيره في السفر كنا أنت عنداتشو من علو لصحابوچو معناتنا جمالاتشو በጣም ረጅም ጉዞ ስትጓዙ እንደሚያደክመው እንደሚያለፋው ሁሉ ከናንተ መካከል ሸይጣኑን እንደዚህ የሚያለፋዋል የሚያደክመዋል በምን ሸይጣን ይጎተጉተዋል ለሱ ቦታ አይሰጠውም ማለት
ከሱ ጋር ይታገለዋል። ልክ ይህ ግመሉ ማለት ነው በውሃ ጥም በረጅም ጉዞ በመጓዙ እንደሚለፋው እንደሚልፈሰፈሰው ሸይጣኑም እንደዚሁ የሚልፈሰፈስበት ደረጃ ላይ ይደርሳል ማለት ነው። ለዚህ ሁሉ እንግዲህ አንድ ሰው ወንጀል ላይ እንዲወድቅ የሚያደርገው ሁለት ነገር ነው። النفس الأمارة بالسوء እና ሸይጣን ናቸው። በመጥፎ ነገር የሚጎተጉት ነፍስና በመጥፎ ነገር የሚጎተጉት ሸይጣን ሁለቱ ናቸው። مصدر الآثام والشرور የወንጀል የሸር ሁሉ መንስኤዎች እነዚህ ሁለት ነገሮች ናቸው። እነዚህ ሁለት ነገሮችን ደግሞ አንደኛ ከአላህ Subhanahu Wa Ta'ala እገዛ መጠየቅ ዱዓ ማረግ በእነሱ ላይ አላህ ድልን እንዲሰጠን ከነሱ ሸር አላህ እንዲጠብቀን ከነፍስያ ሸርና ከሸይጣን ሸር እንድንጠበቅ ከአላህ ዱዓ ማረግ አለብን። ነብዩ ሰለላሁ ዐለይሂ ወሰለም ጧትና ማታ ምሽት ላይ ከሚባሉ አዝካሮች መካከል ለአቡበከር ሲዲቅ ያስተማሩት ይገኝበታል። ምን በላሉት? قل اللهم فاطر السماوات والأرض عالم الغيب والشهادة رب كل شيء ومليكه أشهد أن لا إله إلا أنت أعوذ بك من شر نفسي ومن شر الشيطان وشركه أعوذ بك من شر نفسي ومن شر الشيطان وشركه قال قلها إذا أصبحت يهنن ستانقا بلالوت وإذا أمسيت ستامشن بل وإذا أخذت مضجعك لما تنيات ودفراش ستتقى صوست بوتاوتش لاي الله كنفسي شر كشيطان شر نا كأقاروچو شر ጌታዬ ሆይ በአንተ ተጠበቃለሁ በል። ስለዚህ አንድ ሰው ዱዓን ማድረግ አለበት ማለት ነው። ይህንን ያለ فجمع الحديث مصادر الشر وموارده ይላሉ። ይህ ሐዲስ የሸር ምንጮችን በሙሉ ሰብስቦ ይዟል። في أوجز لفظ በጣም አጠር ባለ ቃላት وأجمعه وأبينه እንዲሁም በጣም ግልጽና ፍንትው ባለ ቋንቋ ማለት ነው። ሰባተኛው አንድ ሰው ከስሜቱ ለመጠበቅ ወንጀልን ለመተው በአላህ ፍቃድ ከሚያግዙት ነገሮች መሽሃዱ العوድ ምንድነው? መሽሃድ العوድ እዚህ ጋር ኢብኑ القيم የሚሉት አንድ ሰው አንድን ወንጀል ለአላህ ብሎ ሲተው ነፍሱን ሲያሸንፍ አላህ የተሻለ እጥፍ ድርብ የሆነን ደስታ ያለው ነገር ይሰጠዋል። من ترك شيئا لله عوده الله خيرا منه አንድን ነገር ለአላህ ብሎ የተወ አላህ በዛው አንጻራዊ በሆነ የተሻለን ነገር ይሰጠዋል። ዝሙትን የተወ ሐላል የሆነን ኒካህን ይሰጠዋል ማለት ነው። ኸምርን ዱንያ ላይ የተወ አላህ Subhanahu Wa Ta'ala ጀነት ውስጥ ኸምርን ያዘጋጅለታል ማለት ነው። አላህ ምን ይላል? من عمل صالحا من ذكر أو أنثى ወንድም ይሁን ሴት መልካምን ስራ የሰራ وهو مؤمن አማኝ ሆኖ ማለት ነው فلنحيينه حياة طيبة መልካም የሆነችን ህይወት እናኖረዋለን። ወንድም ይሁን ሴት ምን عمل صالحا عمل صالحا ውስጥ ምን ይገባል? ترك المعاصي ወንጀል መተው እንዲሁም ደግሞ ዒባዳን መስራት አመል صالح ይባላል። ወንድም ይሁን ሴት አማኝ ሆኖ ተውሂዱን አረጋግጦ መልካም ስራን የሰራ ከሆነ በዱንያ ላይ ሐያተን ጠይባ እናኖረዋለን። ወለነጅዚየነሁም እንመነዳቸዋለን አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ከሚሰሩት ስራ በተሻለ መልኩ እጥፍ ድርብ አድርገን እንመነዳቸዋለን። ወአማ መን ኻፈ መቃመ ረቢሂ ወነሃ ነፍሰ ዐን ልሃዋ ፈኢነ ልጀነተ هي المأوى ያ ነገ አላህ ፊት እቆማለሁ ብሎ የፈራ የነፍስያውን ልጓም የያዘ ማለት ለዚህ ሰው ምን አለው? فإن الجنة هي المأوى የሱ መኖሪያው ዘላለም ሀገር ጀነት ነው። ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? إنك لن تدع شيئا اتقاء الله إلا أعطاك الله خيرا منه አንድን ነገር አላህን ተጠንቅቀ አላህን ፈርታ አትተውም አላህ የተሻለውን ልዋጭ ቢሰጥህ እንጂ ይላል።
ስምንተኛው መሽሀዱ አልመዕያ ይህ ከአላህ አብሮነት አለው። ያንን ነገር ማስተዋል አንድ ሰው መልካምን ሲሰራ አላህ ከሱ ጋር አብሮ ነው። ኢነላህ መዐ አሳቢሪን ኢነላህ መዐ አለዚነ ተቀው ወለዚነ ሁም ሙሕሲኑን ይላል። ስለዚህ አንተ አሳማሪ በሆንክ ቁጥር መልካምን ስራ በሰራ ቁጥር አላህ ካንተ ጋር ነው። አብሮነቱ ደግሞ መዕያ ኻሳ ነው፣ ለየት ያለ መዕየተ ነስር በድጋፍ ካንተ ጋር ነው። መዕየተ ኢስቲጃባ ዱዓ ብታደርግ ቶሎ ምላሽ ለመስጠት አብሮህ ነው፣ ቅርብ ነው አላህ። ወመዕየት አተስዲድ ያሰብከውን ነገር እንዲሳካም እገዛ በማድረግ አላህ ቅርብ ነው። ምን ከሆንክ ኢነላህ መዐ አሳቢሪን ከትዕግስተኞች ከሆንክ ወንጀልን ትተህ ምን ከሆንክ መልካምን ስራ ምሰራ ከሆነ ወኢነላህ ለመዐ አልሙሕሲኒን አላህ ከአሳማሪዎች ጋር ነው ይላል። ከሚያሳምሩ መልካምን ስራ ከሚሰሩት ጋር ነው። ኢነሁ ላ ዩነጂኩም ሚን ሃዚሂ ሰኽራ ይህንን ታሪክ ታውቃላችሁ። ሶስት ሰዎች መንገድ ላይ እየሄዱ ዝናብ መጥቶባቸው ፈአዋሁም ልመቢት ኢለልጋር ወደ ዋሻ ገቡ። ዋሻ ውስጥ ከገቡ በኋላ ትልቅ ቋጥኝ መጥቶ በሩን ዘጋባቸው። ጭንቀት ውስጥ ሆኑ። ከዛ ምንድነው ያሉት? ወላሂ ከዚህ ጭንቀት ነፃ የሚያወጣን የለም ለአላህ ብለን የሰራነው ስራ ቢኖር እንጂ ያንን እየጠራን አላህን ከለመንን ከጭንቅ አላህ ይገላግለናል ብለው ዱዓ አደረጉ ማለት ነው። ከዛ ውስጥ አንደኛው ምን ነበር ያለው? ከሶስቱ አንዱ አላሁመ ካነት ሊ ቢንቱ ዓም አላህ ሆይ ያጎቴ ልጅ ነበረች፣ ካነት አሐበ الناس ኢለይ እኔ ዘንድ በጣም ተወዳጅ እመወዳት፣ ፈአረድቱሃ ዐን ነፍሲሃ ነፍሷን ራሷን ለዝሙት እንድታበቃልኝ በተደጋጋሚ ጥያቄ አቅርቤ ነበረ። እሷ ግን አፊፋ ስለነበረች ጥብቅ ሴት ስለነበረች ራሷን ከለከለች። ከዛ በኋላ የሆነ ከባድ ችግር ደረሰባትና ለብድር ወደ እኔ መጣች። ከዛ ይህን ያህል ዲርሃም ካመጣህልኝ ነፍሴንም እሰጥሃለሁ ብላ ፍቃደኛ ሆነች ማለት። ያንን ነገር እንደምንም ብዬ አምጥቼ መዳፏ ላይ አስቀመጥኩና ልክ አንድ ባል ሚስቱ ላይ እንደሚሆነው ማለት ነው ከላይ አራት ቅርንጫፍ ላይ በመሆንበት ጊዜ ኢተቂላሃ ላ ተፉደ አልኻተመ ኢላ ቢሐቅህ ላ ኡሒሉ ለከ አን ተፉደ አልኻቲመ ኢላ ቢሐቅ ይህንን በሐቁ ካልሆነ ሐላል አላደርግልህም፣ አላህን ፍራ። በዚህም ጊዜ ምን ሆነ ማለት ነው? ለአላህ ብሎ ያንን ነገር እርግፍ አድርጎ ተወ ማለት ነው። እና ያንን በማድረጉ ይህንን መልካም ስራን በመስራቱ ማለት ነው አላህ ስብሓነሁ ወተዓላ ለጭንቅ ጊዜ ደረሰለት። ተዓረፍ ኢለላህ ፊረኻ የዕሪፉከ ፊሽዳ በጭንቁ ጊዜ ከአላህ ጋር ተዋወቅ። ማን ነው? በሰላሙ ጊዜ ከአላህ ጋር ተዋወቅ፣ በጭንቁ ጊዜ አላህ ስብሓነሁ ወተዓላ ይደርስልሃል። ዘጠነኛው አንድ ሰው ከወንጀል እንዲታቀብ ከሚረዳው ነገር መሽሀዱ አልሙጋፈሳ ወልሙዓጀላ ይሉታል። ምንድነው ሙዓጀላ? አንድ ሰው የሆነን ወንጀል እየሰራ ድንገት ሞት ከተፍ ብሎ ሊወስደው ይችላል። ማንም ሰው ዋስትና የለውም። 60 ዓመት 70 ዓመት 80 ዓመት 100 ዓመት ለመኖር ዋስትና የተሰጠው የለም። ስለዚህ እንዲያውም ኢብኑ አልጀውዚ እንደሚሉት አብዛኛው በወጣትነት ጊዜው ነው በሞት የሚነጠቀው ማለት ነው። ስለዚህ መቼ እንደሚሞት ማያውቅ ሰው ሁሌም ወደ አላህ ተውበት ማድረግ አለበት ማለት ነው። ያመን ላ ዩእመን ዐላ ነፍሲሂ ጠርፈተ ዐይኒን ወላ የትሙ ለሁ ሱሩሩሁ የውሚን አልሐዘር። እንግዲህ ለአፍታ ያህል ራሱን ማይተማመን ለአፍታ ከዚህ ሰግደን ለመውጣት ምንም አይነት ዋስትና የለንም። ይህ ከሌለን አልሐዘር ልንጠነቀቅ ይገባል ማለት። ሊኩል አጀሊን ኪታብ ለእያንዳንዱ ሰው የራሱ የሆነ ገደብ ተደርጎለታል፣ እድሜው ተገድቧል ማለት ነው። እንበልና 60 ዓመት እንኳን ኖረ ቢባል
60 ዓመት ማለት ረጅም ዓመት አይደለም። አንድ ሰው ከቀን ክፍለ ጊዜው 8 ሰዓት በእንቅልፍ ያሳልፋል። 60 ዓመት ኖረ ማለት 20 ዓመት በእንቅልፍ አሳልፏል። እንግዲህ የኖረው ነቅቶ የኖረው ጊዜ በጣም አጭር ነው፣ ትንሽ ነው 60 ዓመት የኖረው ሰው ማለት ነው። ስለዚህ ዱንያ ማለት በጣም አጭር ናት። فإذا جاء أجلهم لا يستأخرون ساعة ولا يستقدمون. كذلك ታላቁ ሰሓቢ ዓብዱላህ ብን ዑመር ኢዛ አምሰይተ ፈላ ተንተظር الصባሕ ይላሉ። ካመሸህ ንጋትን አትጠብቅ፣ አነጋለሁ ብለህ ተስፋ እንዳይኖረህ። ወኢዛ አስበሕተ ካነጋህም ምሽት ድረስ እደርሳለሁ ብለህ ተስፋ እንዳይኖር። ብዙ ሰዎች ረጅም ተስፋን ማድረጋቸው ነው ወንጀልን እንዲሰሩ የሚገፋፋቸው። ነገ ሞታለሁ ካለ ሰውየው አንደኛ የሚሰራውን ስራ በመልካም ይወጣል፣ እንዲሁም ወንጀልን አይዳፈርም። ለዚህም ነው አስተውላችሁ ከሆነ መስጂድ ላይ ኢማሞቹ ምን ይላሉ? አንዳንዴ ያስታውሱናል። እስታው ወዕተዲሉ ካሉ በኋላ ሰሉ ሰላተ ሙወዲዕን ላ ሰላተ ባዕደሃ፣ ከዚህ በኋላ ሌላ ሰላት የለም ብትባሉ የመሰናበቻ ሰላት አድርጋችሁ ስገዱ ይላሉ። ለምንድን ነው ይህንን የሚያስታውሱን? አንድ ሰው ነገ ሞታለሁ፣ ለምሳሌ ዙህርን ሰግጄ አስር ላይ በቀጠሮ አለኝ መለከል መውት መጥቶ ይወስደኛል ቢባል እንዴት ነው ወንጀል እንዳፈራለን ወይ? እንዴት ነው ያለችን ሰዓት በሙሉ በዒባዳ ነው አይደለም እናሳልፈው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አክሲሩ ሚን ዚክሪ ሃዲሚ ለዛት፣ የዱንያን ጣዕም የሚያደፈርሰው የሆነውን ሞትን በብዛት አውሱ ይላሉ። ምክንያቱም ሞትን በብዛት ማውሳት ሰውየው ወንጀልን እንዳይዳፈር የሚያደርገው ነው ማለት ነው። ስለዚህ ዱንያ አጭር መሆኗን ማስታወስ፣ ሞት ድንገት ከተፍ ብሎ እንደሚመጣ ማስተዋል ከወንጀል እንድንቆጠብ የሚያደርገን ነው። አስረኛው መሽሀዱል በላእ ወልዓፊያ የሚሉት ነው። መሽሀዱል በላእ ወልዓፊያ فإن البلاء في الحقيقة ليس إلا الظنون وعواقبه. ሰላም ጤነኛ መሆንና በተቃራኒው ደግሞ በሽታ የሚለውን ማስተዋል። ትክክለኛው በሽታ ማለት ነው እውነተኛው የሆነ በሽታ መድኃኒት የሌለው በሽታ ቢኖር እርሱ ወንጀል ነው። አንድ ሰው በወንጀል የተፈተነ ከሆነ ሰውየው በሽተኛ ነው ማለት ነው። والعافية المطلقة ልቅ የሆነው ደግሞ ዓፊያ አንድ ሰው አካሉ እንደሚጠበቀው ከወንጀል መጠበቁ ነው ማለት ነው። ከወንጀል የተጠበቀ ሰው ይህ ሰው ምንድነው ትልቁን ዓፊያን አግኝቷል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወይም ደግሞ ከሰለፎች እንደመጣው إذا رأيتم أهل البلاء فاسألوا الله العافية، በላን ያወረደባቸው ሰዎችን ስታዩ አላህ በላውን ያወረደባቸው የበሽታ በላ ያወረደባቸውን ሰዎች ስታዩ አላህ ዓፊያ እንዲሰጣችሁ ለምኑት ይላሉ። ብዙ ጊዜ አእምሯችን ላይ የሚመጣው ምናልባት አካለ ስንኩል አይናቸው ይጠፋ ምናምን እነሱን ስናይ ይህንን ዱዓ ማድረግ እንዳለብን ነው የምናስታውሰው። ግን ከዛ በላይ ደግሞ አንድ ሰው በወንጀል በቢድዓ በሽርክ የተፈተናል። እንደነዚህ አይነት ሰዎችን ስታዩ አላህ እነሱን ከፈተነበት ወንጀል እናንተንም ዓፊያ እንዲያደርጋችሁ ልትማጸኑት ይገባል፣ ልትመጻደቁ አይገባም ማለት ነው። ማ ሚን ዳዕወቲን የድዑ ቢሃ አልዓብድ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም፣ አንድ ሰው ከሚያደርጋቸው ዱዓ በላጩ ዱዓ ምን የሚለው ነው? አላሁመ ኢኒ አስአሉከ አልሙዓፋተ ፊ ዱንያ ወልአኸራ፣ አላህ ሆይ በዱንያም በአኸራ ዓፊያ እንድታደርገኝ ነው የምጠይቅህ። ዓፊያ በዱንያ ከምን ከወንጀል እንዲሁም ከተለያዩ በላ በሽታዎች፣ አኸራ ላይ ደግሞ ከቅጣት ከእሳት በላ ነው። እንግዲህ ትልቁ በላ እሳት ነውና ከእሳት ዓፊያ እንድታደርገኝ እጠይቃለሁ ያለ ሰው ይህ የዱንያም የአኸራን መልካምን ነገር ጠይቋል። ከዛሊክ ምን ብሏል ነቢ ሰለላሁ ዐለይሂ ወሰለም? ኢስአሉላህ አልዓፍወ ወልዓፊያ፣ አላህ ይቅር እንዲልላችሁና ዓፊያን እንዲሰጣችሁ አብዝታችሁ ጠይቁ። ፈኢነ አሐደን ለም ዩዕጣ ባዕደ ልየቂኒ ኸይረን ሚን አልዓፊያ፣ አንድ ሰው ከዓፊያ በመቀጠል ማን ነው ከየቂን በመቀጠል እንደ ዓፊያ
የተሻለ ነገር አልተሰጠም ይላሉ ማለት ነው። طيب ያው ከሰዓት አንፃር 20ዎቹንም ማቅረብ አንችልም። እስካሁን ያቀረብናቸው 10 ናቸው። እሳቸው 20ኛ ብለው ያቀረቡትን ኢንሻአላህ በማቅረብ ደርሱን ለማጠቃለል እሞክራለሁ። ወሳኝ ስለሆነ ነው። ምን አሉ? 20ኛ አሉ። ምንድነው? አሁን የተማርነው ነገር በሙሉ ማወቃችን በቂ አይደለም። ምን ይላሉ? አላ يغتر باعتقاد أن مجرد العلم بما ذكرنا كاف في حصول المقصود የሚፈለገው ነገር ይከሰታል ማለት አይደለም። አንድ ሰው ከወንጀል ለመጠበቅ ዕውቀት ብቻ በቂ አይደለም። ምን ያስፈልጋል? لابد أن يضيف إليه بذل الجهد እነዚህን የሰማናቸውን ነገር ተግባር ላይ ለማዋል ትልቁ ነገር ከነፍስያ ጋር ግብግብ ማድረግና አላህ Subhanahu Wa Ta'ala እገዛውን እንዲሰጠን ነፍስያችን ላይ ሸይጣን ላይ አላህ እገዛን እንዲሰጠን اللهم مماصن ነው። اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من عبادك الراشدين. وآخر دعوانا أن الحمد لله رب العالمين.